ፍቅር እንግዲህ ቤኪን ሆስፒታል አስገባቸው ማለት ነው። እኔ በህይወት እያለሁማ አደይና ዴቭ አይጋቡም ስትል እንግዲህ ሰርግ አበላሻለሁ ብላ ዋናውን ሚዜውን እንግዲህ አንገቱን ብላ ደፋቸው ማለት ነው። በጣም ታሳዝናለች። እንግዲህ ግን ደግሞ እንደተጸጸተና ከዚህ በኋላ በህይወታቸው እንደማትገባ ቃል ገባችለት። ከዚህ በኋላ በህይወታቸው ጣልቃ አልገባም፣ እስከ ዛሬም ይሆናል ብዬ ነበር ግን አልሆነም። አንተ ስለማትወደኝ እኔ ደግሞ ምንም ማድረግ አልችልም። አንተ የሌላ ሆነሃል። ከዚህ በኋላ በህይወቱ ጣልቃ አልገባም ብላ ይቅርታ ጠየቀችው። እሷ ግን እያስመሰለች ነበረ። ከዛም ዴቭ ደግሞ ይሄንን ማመን አልችልም፣ እውነት ፍቅር ከልብሽ ነው ሲላት፣ አዎ ከልቤ ነው ዴቭ መነኝ፣ ከዚህ በኋላ በህይወታችሁ ውስጥ አልገባም አለች። እሷ ግን አውቃ ነው እንግዲህ። ባቡሬም ደግሞ እንግዲህ እባክህን ብቻህን ራስህን መስዋዕት አታድርግ፣ ይሄ ሁሉ የኔ ነገር ነው ስለሆነ እኔ የሚመለከተው እኔ ጋፍጠዋለሁ፣ ራሴ ወጠዋለሁ፣ እባክህን ዳይመንድ እያለች ብትለምነውም እሱ ግን ተይ እኔ ራሴ በቃቸዋለሁ ብሎ እንግዲህ ገጀራውንና ዳኒን አስሯቸው ነበረ። ዳኒም ደግሞ አንገቴን ለቢላ ሰጣለሁኝ እንጂ እህቴ ካልተለቀቀች ያንን ፋይል በጭራሽ አልሰጥም አለ ነው። አዎ አልሰጥም፣ ግን እመነኝ፣ ቃል እገባልሃለሁ እህቴን የምትለቃት ከሆነ ፋይሉን እሰጥሃለሁ፣ አለበለዚያ ግን በጭራሽ። እህቴ ለእኔ ምን እንደሆነች አታውቅም። ቤዛ እኮ ወንጀለኛ ናት። ስለዚህ እኔ ስለ ቤዛ ምን ይመለከተኛል? ስለ ለሊ ፋይል ነው እንጂ። እንግዲያውስ ፋይሉን አንተም አታገኝም እየተባባሉ እንግዲህ አንድ ሁለት ሲሉ በስተ መጨረሻም እሱም እኮ ወንጀለኛ ነው። አታውቅም እንዴ? አዎ የምን ወንጀል? ኧረ ለቤዛ እኮ መድኃኒቱን እየቀየረ የሚያመጣው እሱ ነው። ምን? አዎ ዋነኛው እሱ እኮ እዚህ ተቀምጧል፣ ወንጀለኛው። እንደውም እህቴ ብቻ አለም ብቻዋን ትታሰራለች፣ ይሄም አብሮ ገብቶ ይቀመጥ። አንተ ውሻ ከዳኸኝ ማለት ነው። እና እህቴን ወስደ አሳልፈ ሰጥተህ ዝም ምል መስሎ ነበር እንዴ? ማንም ሰው ከእህቴ በላይ የለም። ስለዚህ እህቴን የምታስፈታልኝ ከሆነ ባቡሬ አሁኑኑ ፋይልህን እሰጥሃለሁ። አይ የምትል ከሆነ ግን ምንም ልረዳ አልችልም። በቃ የመጨረሻ ውሳኔ ነው ሲለው፣ አዎ ምንም አይነት ከዚህ በኋላ አለ። እንግዲህ አደይና ዴቭም እንግዲህ የሰርጋቸውን ልብስ ሄደው ለኩ። ደስታ በደስታ ሆነው ነበረ። ነገር ግን እንግዲህ ብርሃኔም ደውላ የምስራች ነግራታለች። ቤተሰቡ ተደስቷል ምናምን ብላ እንግዲህ አደይ ደስ ብሏት ፊቷ ሁሉ ስቆ፣ ነገር ግን እንግዲህ ፍቅር የምትባል በመሀላቸው ስላለች ይሄንንማ ሞቼ ነው ቆሜ እኔ የማፈቅረውን ሰው ሌላ ሰው ሲያገባ ቆሜ የምድረው እሞታለሁ እያለች እንግዲህ ከዛ በኋላ የለሊን ፋይል ከየትና እንዴት እንዳገኘችው አላውቅም። ፍቅር እጅ ገብቷል ማለት ነው። ፍቅር ልትቀዳውም ትችላለች፣ ምክንያቱም ተንኮል እንጂ ምንም ጥሩ ነገር አትሰራም ማለት ነው። እንግዲህ ይሄ ነገር እኔ ሊጠቅመኝ ይችላል አይታወቅም። ስለዚህ ይሄንን ነገር ይዤ እደራደራለሁ። አደይና ዴቭ እንዳይጋቡ እኔ እሞታለሁ እንጂ ሁለቱ ተሞሽረው በአይኔ ማየት አልፈልግም። እማዬ አደይና ዴቭ በቃ ሊጋቡ ነው እንዴ? አንቺ ልጅ ምንድን ነው ሁልጊዜ እንደ አዲስ የምትጠይቀኝ? አዎ አልኩሽ እኮ የዴቭ እናት እሻለች። እሷ እኮ ቆይታለች እሺ ካለች። እንደውም የአደይ ቤተሰቦች እሺ ስላላሉ ተናዳ ነበረ። እውነትሽን ነው እማዬ። አደይ ግን ሰራተኛ እንደሆነች አታውቅም። የቤዛ እናት የዴቭ እናት ፍቅር። ከዚህ በኋላ እንደዚህ አይነት ነገር እናገራለሁ ምትይ ከሆነ እመኝኝ ከኔ ጋር ነው ጸብሽ። እንዴ እማዬ እውነታው እኮ ታዲያ ይሄ ነው። አደይ ሰራተኛችን ነበረች፣ እሱ ደግሞ የማትመጥነውን ሰራተኛ አገባ እና እነሱ ከተዋደዱ አንቺ ምን ቤት ነሽ ፍቅር? እኔ አንድ ያልገባኝ ነገር አለ። አንቺ ምንድን ነው የሚያናድድሽ? የአደይና የዴቭ መጋባት ለአንቺ ምንድን ነው ያናደደሽ? አይ ምንም፣ ግን ለእሱ ማትመጥነው አይመለከትሽም፣ በመሀላቸው አትግቢ አለቻት እናቷ። እንግዲህ የቤዛን የለሊም ቤት ፋይል ይዛ ከእጇ ላይ ወድቆ እናቷ ስትመጣ እንዴ ፍቅር ምንድን ነው ይሄ ሁሉ ስትላት፣ አሳይመንት ነው እማዬ አለች። ደግሞ ዘዴ አታጣም እኮ የፈጣሪ አለ። እንግዲህ አደይና ዴቭ ሊሞሸሩ ሽር ጉድ እያሉ ቀናት በጣት የምትቆጠር ቀናት ነበር የቀራቸው። ግን ምን ዋጋ አለው? ፍቅር እያለች ደስታ የለም። ደግሞ ፍቅር አሏት እኮ ስሟን። ጉድ እኮ ነው። የምሬ ነው። አሁን ፍቅር ሆና ስሟ አንዱ ተንኮሏ ሳ እንግዲህ አደይ አላቅም
ባቡሬ እንግዲህ አንደኛ ሚዜ ነው፣ ሁለተኛ ሚዜ አሹ ነው፣ ሶስተኛ ሚዜ የለም መሰለኝ። ዳይመንድን ማድረግ ነበረበት እንግዲህ ልንጃለት። ለማንኛውም እንግዲህ ቤኪ ጋር ደውላ ቤኪ ለምን እንደዚህ ታደርጋለህ? ይሄ ጉዳይ የኔ እኮ ነው። ለምንድን ነው አንተ ራስን መስዋዕት የምታደርገው? ለሊ አንቺን የሚመለከትሽ ሁሉ እኔንም ይመለከተኛል። ለእነዚህ ደግሞ እኔ አላንስም። ስለዚህ አንቺ ብቻሽን እንዳትሆኚ አደይን ስጫት ለአደይ ብሎ እንግዲህ ለአደይ ደውሎ አደይን አናገራት። አደይ እባክሽ እዚህ ያለውን ነገር እኔ ራሴ ጨርሰዋለሁ። እሺ ዳይመንድ ልላክልህ እንዴ? ቤኪ ብቻህንማ ማቡን የለብህም ስትለው አደይ አታስቢ፣ አንቺ ብቻ ለሊን አደራ አላት ማለት ነው። እንግዲህ እንደሚመታ አውቋል መሰለኝ። ከዛ በኋላ ለሊ እንግዲህ ወይኔ አምላኬ ይሄ ልጅ አንዴ እምቢ ካለሽ አይልም። ምን ማድረግ እችላለሁ? እሺ ቆይ እንዴት ነው የማደርገው? አምላኬ ቆይ እንዴት ነው እሺ የሚለኝ ይሄ ልጅ? በእኔ ጉዳይ ሁሌ ስቃዩን የሚበላው ለምን ስትል እንግዲህ ለሊ ያዙ ይልቀቁኝ አለች። ከዛ በኋላም ተረጋጊ አንቺ፣ ምንም ቀላል የሚሆን ነገር ይሆናል። ለዛም ነው ብቻውን ሊጋፈጥ የፈለገው። እባክሽ ቀላል የሚባል ነገር የለም። ገጀራውንና ያንን ዳኒን አታውቂያቸውም እንዴ? ለእኔ በእኔ ጉዳይ ስለምንድን ነው እንደዚህ የሚሰቃየው? ቆይ ለምን እያለ እንግዲህ ከዛ በኋላ እንግዲህ ባቡሬም ስልኩን ዘጋው። አደይ አደራሽን ለልዬ እንዳለማት ምናምን አለና ስልኩን ዘጋው። ስልኩን ዘግቶ እንግዲህ ዳኒ በቃ የመጨረሻ ውሳኔክ ነው? አዎ ባቡሬ እመነኝ፣ እኔ ዛሬውኑ የቤቱን ፋይል እሰጥሃለሁ፣ ግን ደግሞ እህቴን ስታስለቅቃት ብቻ ነው። ቤዛ ከዛ መውጣት አለባት። ያ ቦታ ለእሷ የሚመጥን ቦታ አይደለም። ትክክለኛ ቦታዋ እኮ ነው። ምን ሆነሃል? ቤዛ እኮ ወንጀለኛ ናት። ለሊላ ያደረገችውን ነገር ረሳ። እሱን አይመለከተኝም። አሁን ግን ታስወጣታለህ ወይስ አላስወጣም? ያንን ማድረግ አልችልም። ያንን ማድረግ የሚችለው ራሱ ዶክተሩ ነው እንጂ እኔ ምን አውቃለሁ? ለሊና ዶክተሩ ክሱን እንዲያነሱ ንገራቸው፣ አለበለዚያ ፋይሉም አይገኝም። በቃ እንደዚሁ ተያይዛችሁ ማለቃችሁ ነው አለው። ከዛ በኋላ ቆይ አንተ ምንድን ነው ሀሳብ? ሀሳቤማ እህቴ ናት። እኔ ያለ እህቴ መኖር አልችልም። እህቴ ለእኔ ምን እንደሆነች አታውቁም እናንተ፣ ስለማይገባችሁ ነው። እህቴ ለእኔ ብዙ ነገር ሆናልኛለች፣ ብዙ መስዋዕት ከፍላልኛለች። ስለዚህ ደግሞ እሷን ማጣት አልፈልግም። እህቴ ናት፣ እናቴ ናት። እሺ የመጨረሻ ውሳኔ ይሄ ከሆነ ብሎ እንግዲህ ፊቱን ወደ ዳኒ አዙሮ እያወራ እያለ እንግዲህ ያቺ ጉጭማ መታ ከኋላ በፍልጥ ጀርባውን ብላ ደፋችሁ ማለት ነው። እንዲህ ዳኒ በጣም ደስ አለው፣ በጣም ፈገግ አለ ማለት ነው። እንግዲህ ከዛ በኋላ እንዴት መጣች ግን? ገጀራው በጣም ነው የደነገጠው ፍቅርን ሲያያት ማለት ነው። እንግዲህ አሁን ፍቅር ዳኒን ትፈታውና እዛ ቦታ ላይ ከባድ ችግር ይፈጠራል። ወይ ባቡሬ ይነቃል አይነቃም የሚለው ነገር እንግዲህ ከባድ ነው። እንግዲህ ፍቅር ስሟና ተንኮሏ የማይገናኝ ልጅ ናትና የአደይን ደስታ ለማጨለም ብቻ ይሄንን ነገር እያደረገች ትገኛለች። ምክንያቱም እኔ በህይወት እያለሁ ሁለቱ ተጋብተው አይኖሩም ብላለች። እሞታለሁ፣ በፍጹም እሞታታለሁ እንጂ ሁለቱ ተጋብተው አይኖሩም ብላለች። ሀሳቧንም ደግሞ እያሳካች ነው ማለት ነው። እና አንዳንዴ ታስቀኛለች እውነት። ደግሞ ውሸቱን ከየት እንደምታመጣው ማቀነባበሩንና እናቷ ግን እኔ እንጃ። እናቷ ግን ምን እየሆነች ነው ማለት እንዴት ተንኮል አይገባትም? የልጇ ተንኮል ያንን አሳይመንት ተቀብላ ማየት ነበረባት በዛ ሰዓት። ደብተሩን ማን ወረቀቱን ብታየው ያ ነገር የለሊን ያመላክታል። ስለዚህ ሲወራ ስለሰማች አንስታ ለለሊ ትሰጣ ነበር። ባቡሬም ከዚህ ውስጥ ይወጣ ነበር። እንግዲህ ነገሩ የተሰጣቸው ነው እየሰሩ ያሉት ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ፍቅር ባቡሬን ሆስፒታል አስገባቸው ማለት ነው። ከኋላ ሳያስበው ጀርባውን ብላ ደፋቸው። እሱ ከነዳኒ ጋር ሲከራከር እንግዲህ ለዳኒ ተደረባ ነው። ዳኒን ታፈቅረዋለች ይሁን ተንኮሏን እንዲተባበርላት ይሁን አላውቅም ፍቅር። እናም የአደይን ደስታ ለማጨለም አደይና ዴቭ መቼም ደስተኛ ሆነው እንዲኖሩ አልፈቅድም። እኔ በህይወት እያለው ይሄን ነገር ማድረግ አይችሉም። እሞታታለሁ፣ ሞቴን እመርጣለሁ እንጂ በፍጹም አለች። በፍጹም እኔ በህይወት እያለሁ ይሄንን ነገር አያደርጉም ብላ ወሰነች ማለት ነው። ያሰበችውም እንግዲህ ተሳካላት። እንግዲህ አንደኛውን ሚዜ ሆስፒታል አስገብተዋለች። አስባችሁታል?
ሰርጉ ላይ እንዳይገኝ ሰርጉ እንዲበላሽ ነው የምትፈልገው ማለት ነው።